እኛ እኮ የተቸገርነው እንደ ሞኝ የፊታችንን ብቻ እያየን ነው። ግዴላችሁም በምድር ስንኖር ሰማይን አንርሳ፣ በጠግነት ስንኖር ድህነትን አንርሳ፣ ተመችቶን እንደሆነ መንገላታትን አንርሳ። እዚህ ቦታ ቀራችሁ የማንባል ባለ ደም ግባት ባለ ውበት ብንሆን እግዚአብሔር አምላክ የያዘን ቀን እንደ ሸክላ ፍርስርስ የምንል መሆናችንን አንርሳ። እግዚአብሔር እንኳን ቢተወን ዲያብሎስ አይተወንም። ታስታውሳላችሁ በኢዮብ ታሪክ አይደለም? ኢዮብ እንዲቆስል፣ ኢዮብ እንዲታመም፣ ኢዮብ እንዲሰቃይ ክሱ የቀረበው ከዲያብሎስ ነው። ሀብታም ስላደረግከው ነው ያልከዳ ብሎ ነው የከሰሰው። እንደተፈቀደለት ገንዘቡን በትኖ ሀብት ንብረቱን በሜዳ ትቶ ልጆቹን ገድሎ ባዶውን አስቀረው። ባዶውን ግን ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔርን ስም የተመሰገነ ይሁን። አሁንም ደገመና ሄዶ በሀብቱ በንብረቱ ስለመጣበት ነው። በሕይወቱ ብትመጣበት ኖሮ እንዲያመልክ ብሎ ከሰሰው። ተፈቀደለት። ገላውን በአንድ ጊዜ የውስጡን ወደ ውጭ የውጩን ወደ ውስጥ አድርጎ አነፈረቀው። አመድ ላይ ቁጭ ብሎ ቁስሉን በገል እያከከ እግዚአብሔርን አመሰገነ እንጂ በእግዚአብሔር ላይ አንዳች አልተናገረም። አያችሁ፣ ይጥሉን ዘንድ የዲያብሎስ አይኖችና የፈርዖን አይኖች እኩል ያፈጣሉ። አይናቸው ደም ይለብሳል። እግዚአብሔር አምላክ ከኛ ጋር ከሆነ የተሰበረ ድልድይ ገጥሞ የሚያሻግር ጌታ፣ በጨለማ ላይ ብርሃን የሚያወጣ አምላክ፣ የሚያስደንቀውን ብርሃን ወስዶ የሚያስፈራ ጨለማ የማያመጣ ጌታ፣ ያመጣውን ጨለማ ወስዶ የሚያስደንቅ ብርሃን የመለሰ ጌታ የሁላችንንም መጨረሻ መልካም ያደርገዋል። እግዚአብሔር በቀኝ ያውለን። የሁላችንንም መጨረሻ እግዚአብሔር ያሳምርልን። እግዚአብሔር አምላክ የሁላችንን መጨረሻ ያሳምርልን። ወላዲተ አምላክ ድንግል ማርያም አማናዊቷ ቤተ መቅደስ በአባቷ ቤት በፈጣሪዋ ቤት ገብታ እግዚአብሔርን ማገልገል ጀመረች። እኔና እናንተ የት ነው ያለነው? አያችሁ፣ በዚህ ዓለም እግዚአብሔር የሚመሰገንበት የተቀደሰ ዓለም እንዳለ ሁሉ ለሞት ዓለም የሚመሽበት፣ ለምሽት ዓለም የሚቀነቀንበት፣ ሽንኩርት የማይጠገብበት፣ የአማሌቃውያን ዝግ የግብፅ ሽንኩርት የሞላበት፣ የሰናክሬም ፍርፋሬ በማይጠገብበት፣ ለሞት ዓለም በሚመሽበት፣ ለምሽት ዓለም በሚቀነቀንበት ስንቱ ወጣቶቻችን አይኖቻችን እያዩ እንደ ቅጠል ረገፉ። ዘመኑን ዋጁት፣ ቀኖቹ ከፍተዋል። የዝሙታችን ጥግ ደርሶ ግብረ ሰዶማዊነትን ወልዷል። የቅዱሳን ሀገር የቅዱሳን መናኸሪያ እንዳልሆነ ሆናለች አይደለም? የታመመች ምድራችንን እግዚአብሔር በቸርነቱ ይፈውስልን። መንገዳችንን አምላካችን ያቀናል። ዘመኑን ዋጁ። በግራው ሳይሆን በቀኙ፣ በጥፋቱ ሳይሆን በሕይወቱ፣ በርኩሰቱ ሳይሆን በቅድስናው በኩል እግዚአብሔር እንዲያቆየን የእርሱ ቅዱስ ፈቃዱ ይሁንልን። በዚህ በሁለተኛ ነገሥት ምዕራፍ 6 ላይ የምናየው አንድ ታሪክ አለ። እግዚአብሔር አምላክ ምሕረቱን ያለ ገደብ እንደሚሰጠን ሁሉ ልባችን አልመለስ ሲል፣ ሕይወታችን ወደ እግዚአብሔር አልቀርብ ሲል እግዚአብሔር አምላክ ለእኛ የሚያዘጋጀው ፈተና የሚሰጠው መከራ አለ ይኖራል። ሕዝቡ ሁሉ ጣዖት
ጣዖት እያመለከ እግዚአብሔርን በረሳው ጊዜ በአንደኛ ነገሥት ምዕራፍ 17 እንደምናነበው ነቢየ እግዚአብሔር ቅዱስ ኤልያስ ሰማይን ለ3 ዓመት ከ6 ወር ለጎመ። ይህን ያደረገ እግዚአብሔር ነው። ምክንያቱ ግን ነቢየ እግዚአብሔር ኤልያስ ነው። ቅዱሳንን አማልክት ናቸው የምንለው አማልክት ዘበጸጋ ስለሚባሉ እንጂ እነሱ ፈጠሩን፣ እነሱ አስገኙን፣ እነሱ በራሳቸው አደረጉልን እያልን አይደለም። እግዚአብሔር አምላክ ፈቅዶ ለክብሩ መገለጫ ሊያደርጋቸው ተአምሩን ሊገልጥባቸው ከመረጥኩት ጋር ቃል ኪዳኔን አጸናለሁ እንዳለ የጸና ቃል ኪዳን ሰጥቶ ፍጥረቱን ስለሚታደግባቸው ስለዚህ ነገር አማላጆቻችን ብለን እናከብራቸዋለን። ሁለተኛ ነገሥት ምዕራፍ 6 ቁጥር 24 ላይ ከዚህም በፊት ነግራቸዋለሁ። ታላቅ የረሃብ ዘመን መጥቶ የአህያ ራስ በ50 ብር የርግብ ኩስ በ5 ብር እየተሸጠ 2 እናቶች ተመካክረው የገዛ ልጆቻቸውን አርደው እስከሚበሉ ድረስ የረሃብን ጥግ አይተውታል። እግዚአብሔር ስለታደገን ነው ያልተራብ ነው። እግዚአብሔር ስላዘነልን ነው ልመና ያልወጣ ነው። እግዚአብሔር ማሪ ስለሆነ ነው አደባባይ ያልወጣ ነው። እግዚአብሔር ገር ስለሆነ ነው ቸር የሆነልን። እንደኛ ስራ እንደኛ ኑሮ የሚገባንን ሞት የሚገባንን ነገር ሁላችንም እናውቃለን። ዓለም በረሃብ ሲጨነቅ እግዚአብሔር ደግሞ ለነቢዩ ለቅዱስ ኤልያስ የሚመግበው ቁራ አዘጋጀለት። ያውም ስጋ እያመጣ የሚመግበው። አቤት እግዚአብሔር ደግነቱ! ቁራና ስጋ ዓይንና ናጫ ናቸው፣ ሁላችንም እናውቃለን። ቁራ ስጋ ተርፎት ለሌላ ፍጥረት ሰጥቶ አያውቅም በታሪኩ። እግዚአብሔር ግን ሲያዝ በቆፋት ሸለቆ ተቀምጦ እግዚአብሔርን ለሚያገለግለው ለእግዚአብሔር ሰው ምግቡን እያመጣ ይሰጠው ነበር። አንዳንድ ቀን ይመጣል። በሌላ በኩል ከረሃቡ ጽናት የተነሳ ተቸግራ የመጨረሻዋን ዱቄት አራግፋ ከልጇ ጋር ጋግራ ልትበላ እንጨት እየለቀመች ላለች አንዲት መበለት ኤልያስ ተገለጠላት። እግዚአብሔር ላከው። በመከራ ጊዜ የሚልከው መልአክ እግዚአብሔር አለው። በጨነቀን ጊዜ የሚታደግ መልአክ እግዚአብሔር ይልካል። ባጣን ጊዜ የሚሰጥ ቅዱስ እግዚአብሔር ይልካል። እንኳን ከሰው ከራሳችን ተጣልተን በዘጋነው ቤት መካከል እግዚአብሔር የሚያረጋጋ መልአክ ይልካል። እንደ ፋኑኤል የሚመግብ፣ እንደ ቅዱስ ገብርኤል የሚያጽናና፣ እንደ ቅዱስ ሚካኤል የሚዋጋ፣ እንደ ቅዱስ ጊዮርጊስ ተአምራት የሚያደርግ፣ እንደ ሕፃን ቂርቆስ በድፍረት የሚመሰክር እግዚአብሔር ሰው አለው። እግዚአብሔር ያዘጋጃል። ኤልያስን ላከላት። ቀረበና ሰላም ካላት በኋላ እንጎቻ ጋግራ ታበላው ዘንድ የሚበላው እንድትሰጠው ለመናት። ያችም ሴት እንዲህ አለች፣ አልከለከለችውም፣ እምቢ አላለችውም። እውነቱን ግን ነገረቻቸው። አንዲት እፍኝ ዱቄት በእጄ አለች፣ እሷን አሁን ጋግሬ ከልጄ ጋር ልበላት ነው። እሷንም ከበላን በኋላ እንሞታለን። ግን አንተ የእግዚአብሔር ሰው ይህንን ከጠየቅከን አንከለክልህም፣ ግባ ወደ ቤት አለችው። ወደ ቤት ገባ። እኛ እናደርገውም፣ እውነቱን እንነጋገር። እኛ ይህንን አናረግ፣ እኛ ይህንን አንሰራም። እንኳን የተረፈችንን ምግብ ይቅርና ስንቶቻችን አይደለን እንዴ በአካውንታችን ውስጥ ስንት ብር እየተጉላላ እየተጎማለለ ለእግዚአብሔር የምንሰጠው 5 እና 10 ብር የሚቆጨን ብዙ ሰዎች የለንም። በቤታችን ከልጅነት ጀምሮ እስከ እውቀት ድረስ የገዛነው ልብስ ያውም የማንለብሰው ጠቦን የተቀመጠ ስንት የታረዘ በሜዳ ተቀምጦ እያየን አውጥተን 1 ብርጭቆ 1 ጎማ አይደል የምንለውጥበት።
ይህንና የእናንተን ጉድ እግዚአብሔር የማያውቀው መስሏችሁ ነው? በሐሳባችን ያለውን በኑሯችን የሚሆነውን እግዚአብሔር የማይረዳ የማያውቅ እየመሰለን ነው። እግዚአብሔር ሁሉን ያውቃል። ዓይኑ እያየ ያልፈረደብን፣ ጆሮው እየሰማ ያልበየነብን አምላክ ክብርና ምስጋና ይግባው። እንዳለውም የመጀመሪያውን እንጎቻ ሰጠችው። ያን ጊዜ አንድ ምርቃት መረቃት። ምን ብሎ? የጥጋብ ዘመን እስከሚመጣ ድረስ ከቤትሽ አንዳች አይጎልም። አያችሁ፣ እግዚአብሔር የላከው መልአክ እንዲህ ባለ ዘመን፣ ረሃብ በጸናበት ዘመን እግዚአብሔርን ለሚጠብቁ እንደ ሐሳቡ ለተጠሩ እንደ ፈቃዱ ለሚኖሩ እግዚአብሔር እፍኝ ዱቄት አበርክቶ የጥጋብ ዘመን እስከሚመጣ ድረስ የሚታደግ አንድ ታዛዥ መልአክ እግዚአብሔር ይልክላቸዋል። በጎደለብን ሁላ እግዚአብሔር አምላክ ወደ ቤታችን ይግባ። ከኛ ወገን ያልተጨነቀ የለም፣ ያልተራበ የለም፣ ያልተጠማ የለም። ሁላችንም በስራ እናማረራለን፣ የሚያመሰግን የለም። ሌላውን ተውት፣ ገንዘቡ ይቅር፣ የተሳካው ኑሮ ይቅር፣ እግዚአብሔር ለሰጠን ጤና እንኳን እግዚአብሔርን የሚያመሰግነው የለም። አሁን እቺ ምድር እሳት ከሰማይ ዘንቦ እንደነኔ ሰዎች ብንቃጠል የሚገባን አይመስላችሁ? ይህን እግዚአብሔር ለምን አደረገ? የሟቹን ሞት አልወድም ብሎ እንደተናገረ እግዚአብሔር ሊታደገን ስለሚፈልግ። ይህም ብቻ አይደለም። በመጽሐፍ ቅዱስ ታሪክ የምናነበው አንድ ተመሳሳይ ታሪክ አለ። በሁለተኛ ነገሥት ምዕራፍ 4 ከቁጥር 1 ጀምሮ ተጽፏል። አንድ እግዚአብሔርን የሚፈራ በጎ አገልጋይ ነበረ። እግዚአብሔርን መፍራቱ፣ ለቃሉ መታመኑ፣ ለስራው መትጋቱ የታወቀለት አንድ ደግ የእግዚአብሔር ሰው ነበረ። ቀኖች ሁሉ ብርሃን እንደሆኑ አይኖሩም። የሚጨልም ዘመን ይመጣል። ጉልበት ሁሉ እንደ በረታ አይቀርም። የምንደክምበት ዘመን ይመጣል። እንደ ሳቅን አንቀርም። የምናለቅስበት ደግሞ ዘመን ይመጣል። እግዚአብሔርን ታሪክን መለወጥ፣ ነገርን መገልበጥ ያውቅበታል። ወዳጆቼ፣ በጤና ስትኖሩ የምንታመምበት የምንማቅቅበት ውሃ እንኳን ቀና አድርጎ የሚግተን ሰው እስከምናጣ ድረስ የምንቸገርበት ክፉ ዘመን ይመጣ እንዳለው ማሰብ ተገቢ ነው። አንዳንዴ የግፍ ገንዘብ ይመጣል፣ በግፍ ይበተናል። በኃጢአት ገንዘብ ይበተናል፣ በኃጢአት ደግሞ ይበተናል። በኃጢአት የተሰበሰበ በኃጢአት ይበተናል። ከእግዚአብሔር ጋር ያለ ድህነት በዓለም ካለ ባለጠግነት ይበልጣል። ለዚህ ነው ጥበበኛው ሶሎሞን ብዙ ሁከት ባለበት ጮማ ከመቁረጥ ጎመን ወጥ በፍቅር መብላት ይቀላል ያለው። ለዚህ ነው እግዚአብሔርን መምረጥ የሚበልጠውን መውደድ ነው። እግዚአብሔርን መፈለግ ከሁሉ የሚለቀውን ጸጋ መሻት ነው። ለዚህ ነው በመጽሐፈ ባሮክ ምዕራፍ 4 ቁጥር 2 ላይ ከሌላ የሚሻል ክብርህን አትጣል የሚለን። ታዲያ ይህ ሰው እንደተመሰገነ እንደተከበረ አልኖረም። ታመመ፣ ተያዘ፣ በቤት ዋለ። ኑሮውን የሚመራበት ልጆቹን የሚመግብበት ቸገረው። ብድር ተበደረ። ብድሩን ሳይከፍል ያ ሰው ሞተ። አበዳሪዎች በዙሪያው አሰፈሰፉ። ሚስቱ ጨነቃት። አበዳሪዎች እየመጡ ሰርቶ እንዳይከፍለን ገንዘባችንን እንዳይመልስልን ባልሽ የለም፣ አንቺ ገንዘባችንን ካልከፈልሽን ልጆችሽን በባርነት አንቺን በግዞት እንወስዳለን እያሉ በጠዋትና በማታ ይፎክሩባት ጀመረ። ይሄ እኔና የእናንተ ሕይወት ነው። ብዙ ሰዎች የተበደርነውን ለመክፈል አንገታችንን ደፍተን አዩኝ አላዩኝ ብለን እንሄዳለን። የዚህ ዓለም ደግሞ ክፋቱ የሚያበድሩን ሰዎች በሙሉ ባላራጣ አበዳሪ ናቸው። ባንኩም በሉት፣ ሌላውም አበዳሪ በሉት፣ ግለሰቡንም በሉት፣ ሁሉም ላግኝ ባይ እንጂ በአንዱ ችግር ኑሮውን መመስረት እንጂ በሰው ቁስል እንጨት መስደድ እንጂ
ከእግዚአብሔር አገኘዋለሁ፣ ከአምላኬ በረከት እቀበልበታለሁ ብሎ የሚያደርግ ሰው የለም። ምድራችን የተራበችው እንዲህ አይነቱን ጸጋ አጥታ ነው። ታዲያ እንዲህ ሲሆን ሰማይ ምድሩ ሲደፋብን የምንይዘው የምንጨብጠው ስናጣ እግዚአብሔር ደግ ሰው ይልካል። እንደ ኤልሳ ያለ ኤልሳ እግዚአብሔር ልኮት ወደዚህ ሴት ቤት መጣ። ሰላም አላት፣ ወደ ቤቷ ገባ። ወዳጄ ወዳጅህ እግዚአብሔርን የሚፈራው ያደጉ ያመልካሙ ሰው ዛሬ በሕይወት የለም። በሕመሙ ጊዜ የተበደረውን መክፈል ሳንችል ቀርተን ልጆቻችንን በባርነት እኔን በግዞት ሊወስዱ በዙሪያችን ከበውናል ብላ ብሶቷን ነገረችው። እስኪ ዘመናችንን ዋጁ። የተበደሩትን ብድር ባለመክፈላቸው ቤታቸው በላያቸው ላይ የተሸጠባቸው ወጥተው ጎዳና የወደቁ ሰዎች አታውቁም? ጥቂት ገንዘብ ተበድረው ብዙ ዕዳ ፈርመው የሚከፍሉበትን ቀን እንኳን ሳያስታውሱ እነሱ ብልጥ ሆነው ሌሎቹ ሞኝ ሆነው በፍርድ አደባባይ ተገፍተው ባለዋቂ በፈረሙት ፊርማ የተነሳ ወደ ድህነት አዘቅት የወረዱ ሰዎች አታውቁም? ይነስም ይብዛም ይሄ የኔ እናንተ ሕይወት ነው። ከቅድስናው ዓለም ወደ ኃጢአት አረንቋ የወረድንበትን ትተን ከእግዚአብሔር ተለይተን ወደ ዲያብሎስ እቅፍ የወደቅንበትን ትተን ከለመለመው መስክ ከአማረው ማደሪያ ወጥተን ወደዚህ ዓለም ጉያ የወደቅንበትን የተሰበርንበትን ትተን የዕለት ጉሮሯችንን ለመሙላት የምናየው መከራ የምንሰቃየው ስቃይ ቀላል ነው? ብሶቷን ነገረችው። አሁን ልጆቼን በባርነት ይወስዷቸዋል፣ የወጣትነት አበባቸው ይጨልማል፣ ጉልበታቸው በባርነት ይበዘበዛል፣ እኔም በግዞት የምኖር ነኝ፣ ተስፋ የለንም ብለው ነገረችው። እግዚአብሔር እንዲህ ባለ ጊዜ ተስፋ ይቀጥላል። በዚህ በትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 ላይ የሰራዊት ጌታ ልዑል እግዚአብሔር በምድር ሁሉ መካከል ያለቀንና የተቆረጠን ተስፋ ይፈጽማል ይላል። በመከለ ተስፋ ላይ የለመለመ ተስፋ ይተክላል። በደረቀ ማንነት ላይ እግዚአብሔር ያለመልማል። ያን ጊዜ በቤትሽ ምን አለ ብሎ ጠየቃት። ወዳጆቼ እንዲህ አይነት ጥያቄ እንዲህ አይነት ቃል ስትሰሙ ሁላችንም ወደ ልባችን አንድ ነገር ይምጣ። እግዚአብሔር እንዲባርክልን በልባችን ምን አለ? እግዚአብሔር እንዲያበዛልን በእጃችን ምን አለ? እግዚአብሔር እንዲታደገን በሐሳባችን ምን አለ? ቅድስና ኖሮ እንደሆን፣ እግዚአብሔርን መፍራት ኖሮ እንደሆን፣ ለእግዚአብሔር መታመን ኖሮ እንደሆን፣ በእጃችን ምጽዋት ኖሮ እንደሆን፣ በጉልበታችን ላይ ስግደት ኖሮ እንደሆን፣ እግሮቻችን የተቀደሰውን ስፍራ ለመሳለም ጧት ማታ ገስግሰው እንደሆን እግዚአብሔር መካሱን ያውቅበታል። እጅ እግሩን አሳስሮ የተቀመጠ ግን አንዳች አያገኝም። በቤትሽ ምን አለ አላት። ያላትን ጭላጭ ዘይት ተናገረች። ያኔ ይበቃል አለ። እሱ በእግዚአብሔር ስም ነው የተናገረው። እንዴት እንደሆነ ሳይታወቅ ያ ጭላጭ ዘይት በዝቶ ከጎረቤት ሁሉ እየተዋሰች የዘይት ማሰሮ አምጥታ ብትቀዳውም ማያልቅ ሲሳይ እግዚአብሔር ሰጠና ዘይቱ ተሸጦ ለአበዳሪዎቹ ተከፍሎ የዕዳ ደብዳቤያቸው ተቀዶ እግዚአብሔር ሕዝቡን ነፃ እንዳወጣ እናነባለን። ክብር ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። የእኛንም የኃጢአት ደብዳቤ እግዚአብሔር ይቅደድልን። የበደል አሳራችንን እግዚአብሔር አምላክ ይተውልን። እግዚአብሔር የሚያውቀውን ዲያብሎስ የሸመቀውን የደበቀውን መንፈስ ቅዱስ የሚያውቀውን የኃጢአታችንን የበደላችንን ስንክሳር ሁሉ እግዚአብሔር አምላክ ይደምስስልን። ዘመኑ ክፉ ነው። ዘመኑን እንዋጅ። አንድ አጭር ታሪክ እናንሳና ትምህርታችንን እንቋጫለን። በዚህ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እንደምናነበው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ሄደ የሚል ቃል እናገኛለን።
ለጾም ስንዘጋጅ በዲያብሎስ ልንፈተን እንደሆነ ሁላችንም እንረዳ። እርግጥ ነው ጾም በረከት መቀበያ ነው። ጾም ትርጉሙን ስናየው መራብ ነው። ስጋ ስለ ጾም ይራባል፣ ነፍስ ደግሞ በጾም ትጠግባለች። ስጋ በጾም ይደክማል፣ ነፍስ ደግሞ በጾም ትጠነክራለች። ለስጋ እየሞቱ ለነፍስ ማደር ማለት ይሄ ነው። ይፈተን ዘንድ ነው የወረደው። ሌላ ትርጉም ካልተሰጠው በስተቀር ወደ ኋላ 4-5 ዓመት እንሂድ። በዚህ በአብይ ጾም ምን አየን? እስኪ ዘመናችንን እንዋጅ። የታረዱ መነኮሳት፣ የተቃጠሉ አብያተ ክርስቲያናት፣ በግፍ የተሰደዱ ኦርቶዶክሳውያን፣ ወላጅ ያጡ ሕፃናት፣ የሚልሱት የሚቀምሱ አጥተው በሜዳ የሚንከራተቱ ኦርቶዶክሳውያን ወገኖቻችንን አይተናል። እንደ መጻተኛ ከሰው እንዳልተወለደ ዘመድ ወዳጅ እንደሌለው የተቀበሉትን ግፍ ያዩትን መከራ አይተናል። ይሄንን አንረሳውም። ዘንድሮስ ምን ይመጣ ይሆን? ይመጣ ካለው ክፉ እግዚአብሔር ይሰውረን፣ የሁላችንን መጨረሻ ያሳምረን። አንርሳ። በደም ቀለም ያጌጡ የቤተ ክርስቲያንን አዲስ የቅድስና ገል በደማቸው ቀለም የጻፉ ለእግዚአብሔር ያላቸውን እምነት በሞታቸው የገለጡ እህል ውሃ ያላሞኛቸው ዓለማዊነት ያልጎተታቸው ምን ችግር አለው? ብንኖርም ሞት ነው፣ ብንሞትም ያው ሞት ነው። ሞት እንደሆነ አንድ ነው። ምን ችግር አለ? መሞታችን ለማይቀር ከእግዚአብሔር ተለይተን በኃጢአት ጫካ እንደማሰንን ወደ መቃብር ከመውረድ ሞታችን ለማይቀር የክብር ሞት ሞተን ከእግዚአብሔር ጋር ኖረን ከቅዱሳን ኅብረት ብንደመር አይሻልም? እርግጥ ነው ይሄ እንደ መናገር አይቀልም፣ ከባድ ነው። እግዚአብሔር በቸርነቱ ጽናቱን ለሁላችንም ይስጠን። 40 ቀን 40 ሌሊት ጾሞ በዲያብሎስ ይፈተን ዘንድ ብቻውን ወደ ምድረ በዳ ሄደ። የታደሉ ከዘመድ ከወዳጆቻቸው ተለይተው ከወገኖቻቸው ተነጥለው የቀኖቹን ክፋት የዘመኑን ጥመት አይተው ከእግዚአብሔር እጅ በረከት ሊቀበሉ የደረቀው እንዲለመልም፣ የቆሰለው እንዲፈወስ፣ የተሰበረው እንዲጠገን፣ የጎደለው እንዲሞላ፣ የወደቀው እንዲነሳ እግዚአብሔርን ፍለጋ ደስ ብሏቸው ይሄዳሉ። እኔና እናንተ ግን ምድረ በዳ በሆነ በኃጢአተኛው ዓለም የእግዚአብሔር ስም በማይጠራበት ክብሩ በማይነገርበት ኦርቶዶክሳዊነት እንደ ሞኝነት በተቆጠረበት ማንም አፉን በከፈተ ቁጥር መግቢያ መውጫ እንደሌለው የምንሳቀቅበትን ዘመን እንድንሻገር ከፈለጋችሁ እግዚአብሔር አምላክ በዚህ የጾም ጊዜ ያስቀመጠውን ሲሳይ እንድንቀበል ራሳችንን እናዘጋጅ። ማይሞከርብን ሙከራ አለ፣ ማይዛትብን ዛቻ አለ፣ ማይወረወረብን ብትር አለ። ስራ ቦታችሁን ይዩት፣ መኖሪያ ቦታችሁን ይዩት፣ መግባት መውጣታችሁን ይዩት፣ ኑሯችሁንም እዩት። የሚያስደስተን ከእግዚአብሔር ጋር መሆናችን ብቻ ነው። በዚህ አትሸበሩ። አባታችን አብርሃም እኔ ለዚህ ምድር መጻተኛ ነኝ ነው ያለው። ማንም እንደመጣ በወርቅ መጎናጸፊያ ተጠቅልሎ ወደ መቃብር የወረደ የለም። ሁሉም በሚኮሰኩስ አቡጀን እየተጠቀለለ ወደ 3 ክንድ ከስንዝር መሬት ነው የገባው። ይህ ደግሞ ለሁላችንም የማይቀር ሲሳይ ነው። ከሞት በኋላ ያለውን ሕይወት ስናስብ ስለዚህ ነገር ደስ ይለናል። 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ተራበ፣ ፈታኝም ቀርቦ ፈተነው ነው የሚለው አይደለም? በረሃብ የመጣበትን ፈተና አንተም እኔም እርቦናል፣ አንተ በእውነት የእግዚአብሔር ልጅ ከሆንክ እስኪ ይህችን ድንጋይ ዳቦ አድርገህ እንብላ ብሎ ነው የፈተነው አይደለም? በጅብ ቆዳ የተሰራ ከበሮ ሲመቱት እንብላው ይላሉ ሊቃውንት ሲተርቱ። ስለ ስጋዊ ምግብ እግዚአብሔርን አይፈታተሩትም።
ምን ብሎ መለሰለት? ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ። የእግዚአብሔር ቃል እንጀራ ተብሏል። ነፍሳችን ትጥገብ ካላችሁ ከእግዚአብሔር ቃል ማዕድ አንስነፍ። ነፍሳችን ትጥገብ ካላችሁ ተርቦ ተበልቶ የማያስርበውን ተጠጥቶ የማያስጠማውን ቅዱስ ሥጋውን በልቶ ክቡር ደሙን ጠጥቶ ተዘጋጅቶ መኖርን እንልመድ። ያን ጊዜ የሚፈትነን ሰይጣን ከፊታችን ብን ብሎ ይጠፋል። ቀጣዩ ፈተና የቤተ መቅደሱ ፈተና ነበር። ዲያብሎስ ክርስቶስን የፈተነው ጠቅሶ ነው። ዛሬም በዘመናችን ያሉ መናፍቃን የሚረብሹን ጥቅስ ጠቅሰው ነው። ዲያብሎስም እንዲመቸው ጠቅሶ ነው፣ እነሱም እንዲመቻቸው ጠቅሰው ነው። ምን ብሎ ነው የጠቀሰው? በእውነት አንተ የእግዚአብሔር ልጅ ከሆንክ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል። እስኪ ራስን ከዚህ ቤተ መቅደስ ወደ ታች ወርውር አለው። የሕፃን ልጅ ፈተና ነው ይመስለው። ሰማዩን ዝቅ ብለህ ተቀበለኝ ቢለው፣ ደመናን ጠቅሶ ቢያዘው፣ ምድርን ከፍ ብለሽ ተቀበይኝ ቢላት፣ እግዚአብሔር ሁሉም ማድረግ የሚችልበት ኑና ሁሩ የሚልበት ስልጣን አለው። የሚከለክለው አልነበረም። ግን ምን ብሎ መለሰለት? ጌታ አምላክህን አትፈታተኑ ተብሎ ተጽፏል። እጅና እግራችንን አጣምረን ከጾምና ከጸሎት ሰንፈን ከምጽዋት ከፍቅር ከትህትና ጎለን እግዚአብሔርን ድረስልን ብንለው እግዚአብሔርን መፈታተን ነው። ከፈቀርናቸው ጋር ተቃጠን ወደ ኃጢአት ዓለም ተያይዘን ወርደን ለማመንዘር፣ ለመስረቅ፣ ለመገዳደል እየተዛዛትን የምናደርገውን እያወቅን ሆድ ሲያውቅ ዶሮ ማታ እየኖርን ለኃጢአት እየተቀጣጠርን እግዚአብሔርን መርሳት ጌታን መፈታተን ነው። በተራራው ላይ ወሰደና የዚህን ዓለም ሲሳይ ሁሉ አሳየው። አንተ ለእኔ ወድቀ ብትሰግድልኝ እነዚህን ሁሉ እሰጥሃለሁ ብሎ ፈተነው አይደለም? ያኔ ምን አለ? ለጌታ ለአምላክ ብቻ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል ብሎ ድል እንደነሳው እናነባለን። ዘመኑን ዋጁ። እየወደቅን የምንነሳበት፣ ከስብራታችን የምንጠገንበት፣ ከለቅሷችን የምንፈወስበት፣ በአፋችን ጥርስ የሚሞላበት፣ በቤታችን ማጀት የማይጎድልበት፣ ጓዳችን ሙሉ የሚሆንበትን ዘመን እግዚአብሔር ያቅርብልን ካላችሁ ዘመኑን እየዋጀን የዓለሙን እየተውን ወደ እግዚአብሔር ቤት እየቀረብን ወደ አባቶቻችን ወደ ካህናት ቀርበን አበሳ በደላችንን ተናዘን ንስሐ ገብተን ቀኖናችንን ተቀብለን በአባቶቻችን ጸሎት በጌታችን በኢየሱስ ክርስቶስ ስልጣን በመስቀሉ ኃይል በረከት ተቀብለን በምድርም በሰማይም ካማረው ሲሳይ ደስ ከሚያሰኘው ሱጣፌ እንድንሳተፍ እግዚአብሔር አምላካችን ይፍቀድልን። ለመጀመር ላነቃቃን፣ ለመፈጸም ላበቃን ለቤተልሔሙ ሕፃን ለግብፁ ስደተኛ ለቆሮንቶሱ መምህር ለጌቴ ሴማኒ እስረኛ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።